አረብ ሀገር የምትሰሩ ኢትዮጵያውያኖች ከኢትዮጵያ ጋር ስትሰሩ መጠንቀቅ አለባችሁ፣ ራሳችሁን መጠበቅ አለባችሁ። ምክንያቱም ኢትዮጵያ ለኢትዮጵያ የተጨካከነ ነው። ኢትዮጵያ ለኢትዮጵያ አይስማማም። ሰላም እንዴት ናችሁ? እግዚአብሔር ይመስገን። የዩቲዩብ ተመልካቾቼ አላችሁ? እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ እናንተ ጋር ሁሉ ሰላም? እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም። ከኢትዮጵያን ጋር መስራት ከባድ ነው ያልኩበት ምክንያት ኢትዮጵያን ጋር እኔም ከ5 ኢትዮጵያኖች ጋር ነው የምሰራው። ለዛ ነው ከኢትዮጵያን ጋር መስራት ከባድ ነው ያልኩበት ምክንያቱም አሳልፈው ነው የሚሰጧችሁ ለነሱ ከእንደገና በዘር በሃይማኖት ልክ ኢትዮጵያ የቀረውን ሁሉ እዚህም ያመጡታል። ሳሰማ አቀሩ መሰለኝ ኢጃዛ ቤት ሁሉ ኢትዮጵያውያኖች ኦሮሞ፣ አማራ በዘር ተከፋፍሎ የአንደኛው ብሔር ጋር ገብቶ መቀመጥ አይችልም። አንደኛው ብሔርም እንደዛው አርግተው ለይተዋል። ሀገራችን ላይም ይሄ ነው የበጠበጠን። ከእንደገና ይዘውት መጥተዋል ማለት ነው እዚህም እና ከባድ ነው ስራ ራሱ ሲገባ ማለት ኢትዮጵያኖች ያሉበት ቦታ ሲገባ አንዳንዴ እነሱ ራሳቸው ይመርጣሉ። እንግዲህ አጋጥማችሁ ሊሆን ይችላል። ግን አዳዲስ የምትመጡ ልጆች ምናልባት ይሄንን ነገር ላሳውቃችሁ ፈልጌ ነው። እና ከኢትዮጵያን ጋር መስራት በጣም ከባድ ነው በጣም። ምክንያቱም እናንተ ደግ ሆናችሁ እንደ እህት አይታችሁ በቃ የሀገሬ ልጅ ናት ብላችሁ በሰው ሀገር ነን ብላችሁ ልክ እንደ እህት አይታችሁ እህትና ወንድም እንደ እህታማቾች ሆናችሁ ለመስራት ልታስቡ ትችላላችሁ። ነገር ግን ከነሱ ጋር ከመስራት ይልቅ ከሌላ ዜጋ ጋር መስራት ደስ ይሻላል። እና በጣም ነው የሚከብደው ከኢትዮጵያን ጋር መስራት ማለት ስላችሁ እና በጣም ነው የሚከብደው። እነሱ በተለይ ነባር ከሆኑ እና እናንተ ገና አወል መራ አዲስ የምትመጡ ከሆነ የነዛኞቹ ለምን 1 ወር 2 ወር አይሆናችሁም? ልክ ከመዳማችሁ የበለጠ እነሱ መዳም ይሆኑባችኋል ማለት ነው። ስለዚህ መጠንቀቅ አለባችሁ። ምንም መፍራት የለባችሁም። ካልፈለጋችሁ መቀየር ይቻላል፣ ግን መጠንቀቅ አለባችሁ። ምክንያቱም ልክ እናንተ አዲስ ከመጣችሁ ስራውን ሁሉ የሚያሰራችሁ እናንተ ናችሁ። እነሱ እናንተን ነው የሚያዟችሁ ማለት እነሱ የበላይ ሆነው እናንተ የበታች አርግተዋችሁ ነው ትዕዛዝ የሚሰጡት እና በጣም ከባድ ነው። እኔ የመጀመሪያ የመጣው ጊዜ እኔ ገና አወል መራ ነኝ ማለቴ 1 አመት ከምናምን ሆኖኛል እዚህ ሀገር ከመጣው። ግን የመጀመሪያ የመጣው ጊዜ 2 ኢትዮጵያኖች ነበሩ። እኔ ገና አወል መራ ነበርኩኝ እና ሁሉንም የምሰራው እኔ ነበርኩኝ ስላችሁ እዚህም ሂጂ ሲሉኝ እሺ፣ እዛም ሂጂ ሲሉኝ እሺ። ምክንያቱም አንደኛም አላቅም ገና አዲስ ስለሆንኩኝ በእነሱ ጋር በቋንቋ አንድ ስላልሆነን ለነሱ ነግሯቸው ነው ከእንደገና ለእኔ ተነግሮኝ የምሰራው ማለት ነው። ቋንቋ ስለማልችል የነበረ እና ከባድ ነው። እና አንድ ቀን እኔ ልብስ እየተኮስኩ ነበርና ሲጠሩኝ የታች ስራ አለ ነይ ሲሉኝ ግን እነሱ መሸፈን ይችሉ ነበር። ሌላም ተጨማሪ አንድ ልጅ መታ ነበር። እነሱ መሸፈን ይችሉ ነበር። እኔ ልብስ ተኩሼ ጨርሼ እመጣለሁ ስላቸው ገዛን ወዲያው ነው ሁሉም የተለዋወጡብኝ ማለት እና ወደ እኔ ሴራ ለማሴር ከሴትዮዋ ጋር ለማገናኘት የሚያደርጉት ጥረት የለም ነበረ። እናም አንድ ጊዜም እንደዛ ተብሎ ሄዶ ተናግረውብኝ ሴትዮዋ ተቆጥታኛለች። ግን ያው አላባረረችኝ። ብታባረረኝም ችግር የለውም፣ ግን ሴትዮዋ ተቆጥታኛለች። እናም ከባድ ነው የምላችሁ ለዚህ ነው። ኢትዮጵያኖች ስንባል በጣም ጨካኞች ነን፣ ግን ሁሉንም ማለት አይደለም። አንዳንድ ሰዎች አሉ፣ አንዳንድ ሰዎች ጥሩዎች አሉ። አንዳንድ ልጆች ልክ እንደናንተ የዋህ ሆነው እናንተም የዋህ እነሱም የዋህ ይኖራሉ። እና ግን እኔ ሳስበው ለምንድን ነው ግን ኢትዮጵያ ሆነን የምንጨካከነው? የአንድ ሀገር ልጆች ነን ማለት እህትና ወንድም እዚህ ስንመጣ ቢያንስ እህትና እህቶች መሆን ነበረብን። በስራም ከነሱ ጋር ሳይሆን ከሀገራችን ልጅ ጋር ነበረ ማበር የነበረብን። ነገር ግን በተቃራኒ አሁን እኮ በዛ ውስጥ እኮ እነሱ ይገምቱሃል።
ይገምቱሻል። ያኔ አሁን ለምሳሌ እኔ ሄጄ አብሬያት ከምሰራው ልጅ ጋር እኔ ሄጄ ለእሷ ሳቃጥር ማለት ለሴትዮቷ ስናገር ምክንያቱም እቺ ልጅ ለእኔ ጥሩ ቦታ ሊኖራቸው ይችላል ብለው አስበው ሊሆን ይችላል፣ ግን አይደለም። እነሱ ጭራሽ በእነሱ ዘንድ ክብራችሁ ዝቅ ያለ ነው። ምክንያቱም አይፈልጉም እነሱ። በእርግጥ መጣላትን ይፈልጋሉ። ኢትዮጵያን ለኢትዮጵያን አብራችሁ እየሰራችሁ ሲጣሉ ነው ስራዬ በደንብ የሚሰራው ብለው ስለሚያስቡ አንዱ ከአንዱ ጋር ቢጣላ ደስ ይላል፣ ደስ ይላቸዋል። ነገር ግን ደግሞ ለዚች ልጅ ወይ ለእኔ አሁን ለምሳሌ እኔ ሄጄ ብናገር ለእኔ የሚሰጡኝ ግምት የሚገምቱኝ በውስጣቸው በጣም ከባድና አስጠሊ ነገር ነው። ምክንያቱም ይቺ ለሀገሯ ልጅ የሚያልሆነች ለእኛም አትሆነም ብለው ነው የሚያስቡት። ግን እኛ ይመስለናል እኛ እየተጠቀምን። ለምሳሌ አንድ ልጅ በእነሱ ምክንያት አሁን ብወጣ ወይ ብትወጡ አሁን ለምሳሌ ጥያቄ ይጠይቃችሁ ምን ያገኛሉ? እነሱ ደሞዝ አይጨመረላቸው አይደል? ጭራሽ ስራ ነው የሚበዝባቸው። እና በተለይ አዲስ የሚመጡ ልጆች ምንም መፍራት የለባችሁም። በእርግጥ በቤቱ አዛዥ ነን ብለው የነበሩት ልክ እንደ መዳም ሊያጫውታቸው ይችላል። ነገር ግን እናንተ ምንም መፍራት የለባችሁም። ብትወጡም ሌላ ስራ ታገኛላችሁ። በራሳችሁ ጉልበት ነው እንጂ በእነሱ ጉልበት አይደለም ለመስራት የመጣችሁት። ስለዚህ ምንም የሚያስፈራ ነገር የለም። እንደዛ እንዳትሆኑ፣ እንዳትፈሯቸው። እነሱን ምንም አያመጡም። ቢያንስ ብትወጡ ነው ችግር የለውም፣ ብትወጡ ሌላ የተሻለ እንጂ እና ምንም የሚያስፈራ ነገር የለም። መናገር አለባችሁ። እንደውም እንደዛ ስታዛችሁ ምን እኔ አልሰራም አንቺ ነሽ የምትከፍለኝ ደሞዝ፣ አንቺ መዳም አይደለሽም ለምትከፍለኝ ነው የምታዘዘው ማለት አንቺ መስራት አለብሽ፣ እኔም መስራት አለብኝ። ለምንድን ነው እኔ የምሰራው ሁሉንም ማለት ትችላላችሁ። ችግር የለውም እና መናገር ትችላላችሁ ለሴትዮቷ ማለት ነው። እና እንደዚህ ነው እላችኋለሁ። እና ከባድ ነው የአረብ ሀገር ኑሮ። በእርግጥ በጣም ያስጠላል። አንደኛ ነገር የሚያስጠላው ነገር ሁልጊዜ ተመሳሳይ ህይወት መኖር፣ ዝም ብሎ መስራት፣ መተኛት፣ መነሳት፣ መስራት፣ መተኛት፣ መነሳት። ያንኑ ደግማችሁ ያጸዳችሁትን ነገም ዛሬ ማጽዳት እና አሰልቺ ነው። ግን ህይወት ለመለወጥ እስተመጣን ድረስ ጠንክረን መስራት አለብን እና ውዶቼ እና ተጠንቀቁ። በጣም ከባድ ነው። እዛ ውስጥ ሃይማኖትም ከተነሳ እናንተም የራሳችሁን ሃይማኖት አታስነኩ፣ እነሱ የሰውም አትንኩ፣ ድንበር አትለፉ። ድንበር መጀመሪያ መኖር አለበት፣ መከባበር አለባችሁ። እሷም ያንቺን እንደፈለጋ መንካት የለባችሁም። የተለያየ ሃይማኖት ምናልባት ካጋጠማችሁ አንቺም የእሷን መንካት የለባችሁም። ስለዚህ በክብር በፍቅር መኖር ከተቻለ መሞከር ነው። ካለበለዚያ ግን ሰላም ለአንድ ቀን እንኳን ይጠቅማል። ስለዚህ የማትስማሙ ከሆነ ስራ በዝቶባችሁ ከእንደገና ደግሞ ከልጆቹ ጋር የተጣላችሁ ሌላ ጭንቀት ከመጣባችሁ ጭራሽ የበለጠ ስትረስ ውስጥ ስለምገቡ ያንን ቤት ብትቀይሩ ይሻላል ማለት ነው። ብትቀይሩ ይሻላል። ምክንያቱም አንደኛ ሌላ የሚያስጨንቀን ነገር አለ፣ ሁለተኛ ደግሞ ከእንደገና ደግሞ ስራው አለ፣ ሶስተኛ እነሱ ሲጨመሩብን አይምሯችን አይችልም። ስለዚህ መቀየር ይሻላል ነው እንደኔ አባባል፣ እንደኔ ሀሳብ መቀየር ይሻላል። እኔ አሁን ሌላ ቦታ ስላችሁ እናቷ ልጅየዋ ጋር ገብቻለሁ። ሁለት ነን። በእርግጥ ከሁለት ሰው ጋር መስማማት ከባድ ነው። ቢሆንም ግን ከዛኛው ይልቅ ይሄንኛው ይሻላል። አሁን ያለውበት ይሻላል። እዛኛው ቤት በጣም ብጥብጥ ነበረ። አሁንም እንደዛው ነው። እኔ ከመጣው ራሱ እዚህ ከመጣ 3-4 ሰው ሄዷል። ከእንደገና ደግሞ አሁን በቅርብም አንድ የጠፋቻለች። እንደውም ባለፈው ነግሬያቸዋለሁ። ግን እሷ በእርግጥ ያኔ በራሷ ጥፋት ቢሆንም ግን እሷ ሄዳለች። አሁን ሌላ አዲስ መጥታ ነበረ። እሷም ከልጆቹ ጋር ባለመስማማቷ ቦታ ልቀይር ነው እና ከባድ ነው። ተጠንቀቁ፣ ራሳችሁን ጠብቁ። ለመስራት ነው የመጣችሁት።
ስሩ። አይ ካልተመቻቸው ደግሞ እነዛ በፊት የነበሩት እንደ መዳም ያጫውታችሁ ከሆነ ለመዳሚቷ መናገር ነው። መዳሚቷ ማታስተካክል ከሆነ ደግሞ ወደ ቢሮ መመለስ ነው ማለት ነው። እና እነሱ የሚወዷችሁ ያኔ እነሱ የሚወዷችሁ አረቦች ስላቃጠርን አይደለም፣ በስራችን የሚወዱን። ስለዚህ ድንበር እንደውም ክብር ያለው በቃ አለመነጋገር፣ ከነሱ ጋር አለመነጋገር ነው። ክብር ይሰጧችኋል። እነሱ ራሳችሁን ድንበር የምታስከብሩና በቃ ራሳችሁን የምታውቁ ስትሆኑ፣ ወረኛ ሳትሆኑ ይወዷችኋል ማለት ያከብሯችኋል። መውደድ ሳይሆን ያከብሯችኋል። እነሱ ጋር ያላችሁ ቦታ ከፍ ይላል ማለት ነው። ምክንያቱም ክብር ይኖራችኋል። ስለዚህ ከአረቦቹ ጋርም ብዙ ባትገናኙ ያኔ ስላቸው ብዙ ባትነጋገሩ እንደዚህ ተጫዋች ስለሆኑ ምናምን ለማውራት ምናምን ብዙም ከነሱ ጋር ባትቀራረቡ ጥሩ ነው። ምክንያቱም እነሱ ቀስ ብለው አዋስተው አውርተው የሆነች ነገር ነው ከእናንተ ወስዶ የሚሄዱት እና እላችኋለሁ። እና በጣም ከባድ ነው። እንግዲህ ፈጣሪን ይዘን እሱን ብለን ነው የመጣ ነው። የሰው ሀገር ብቻችንን ነው። ከእንደገና ደግሞ በራሳችን ዜጎች ደግሞ መበደል በጣም ያስጠላል። ግን ለኢትዮጵያ በጣም ጨካኝ ነው። እንደዛውም ደግሞ ጥሩ ልጆች አሉ፣ እንደዛውም ደግሞ ጭራሽ የከፋባቸው አሉ። እና ይሄንን ለማስተላለፍ ነው። አዲስ ስመጡ በምታምኑት አምላክ እግዚአብሔር ሆይ እንደወጣው አታስቀረኝ፣ ጥሩ ቤት አጋጥመኝ። መልቼስ ጸሎት ላስተምር ሳይሆን እንደዛ ብላችሁ መጡ። ፈጣሪያችሁን ተማምናችሁ ነው። ሁላችንም ፈጣሪያችንን ተማምነን ነው የምንመጣው። እሱን ተስፋ አርግተን በሰላም እንደመጣን በሰላም ወደ ሀገራችን ሁላችንም የሚመልሰን አሜን። እና ይሄንን ነው የምላችሁ። የምታዩ ልጆች በጣም አመሰግናለሁ እና እስካሁን ስላዳመጣችሁን በጣም አመሰግናለሁ። እሺ በሌላ ቪዲዮ ውስጥ የምንገናኝ ቻው።